ልኝ እንጂ ነው ስትል ነበር። ቆሜ ነው ያለችው። ቆሜ እዛ ቦታ ከተገኘ ደፍሮ እዛ ቦታ ከተገኘ መተትም ጠንቋይ ቤት የሚሄድ ሰው መተተኛ። ይህንን ታሪክ አስታወሳችሁ? የዛሬ ወር አካባቢ ሀቢባ ቤት እህቶችና ወንድሞች ተካሰው ቀርበው ነበረ። ከሳሽ ሶሊ፣ ኤደን እንዲሁም ሌሎች እህቶች፣ ተከሳሽ ደግሞ ቻፒ ነው። እንግዲህ ቻፒን ማቀው ያለ አይመስለኝም። ፍሪጅ መረር ላይ ሆቴል ቤት ያለው ልጅ ነው። እሱም ሆነ ወንድሙ ፍሪጅ መረር ላይ የታወቁ ናቸው። ቻፒ መድኃኒት አሰርቶብናል፣ ድግምት አሰርቶ እየሰለበን ነው ብለው ነው ክስ የቀረቡት። እንግዲህ ኤደን የምትባለው እህቴን ገሉብኛል እንድታፈቅረው አድርጎ መድኃኒት አሰርቶ ከዛ በኋላ ራሷን እንድታጠፋ አድርጓል ብላ ነው። እንዲሁም ደግሞ ገንዘብ የወሰደባት አለ ያልመለሰላት ነው የምትለው። ሶሊ ደግሞ 18 ሚሊዮን ብር ሳላቀው ተሰልቤያለሁ፣ የመሰለቤ ምክንያት ደግሞ ቻፒ ነው ብላ ነው እንግዲህ ሚዲያ ላይ የቀረቡት ማለት ነው። እንግዲህ በሰዓቱ ተነጋግረው ነበረ እዛ ቦታ ላይ ያው ጥፋተኛ ማን እንደሆነ ሁላችንም ተመልክተናል። እነሱ ላይ ነው የሐሰት ክስ የተመለከት ነው። ለምሳሌ ሶሊ ኦልሞስት 18 ሚሊዮን ብር ተዘረፍ ያለው ማለትም ዝርፊያ ካሽ ሳይሆን ሰላቢ እንደ ተሰልቤ ነው የምትለው። እንዲሁም ደግሞ ጤናዬን አጥቻለሁ ብላ ነበረ የቀረበችው። ሰዎች ቻፒም ደግሞ ሲጠይቅ እኔ አላቃትም ታውቂዋለሽ ስትባል እሷም አላቀውም፣ በአካልም በስልክም በምንም አላቀውም፣ በመላመት ተነስታ ነው እንደዛ ያለችው ማለት ነው። ካላወቅሽው እንዴት ሊሆን ይችላል ምናምን ሲባል በቃ ዝም ብላ ያው እንትን ብላ ወጣች ማለት ነው። ኤደን ደግሞ እንግዲህ ከኤደን ጋር ይተዋወቃሉ። ረጅም ዓመት አብረው ፍሪጅ መረር ላይ ያሳልፈዋል። ከእህታቸውም አንድ ልጅ ወልዷል ቻፒ። እነሱ እንደሚሉት እህታችን ጸበል ስትሄድ መድኃኒት ያሰራብሽ ቻፒ ነው ተብያለሁ ብላ ለእህቶቿ ትነግራለች። እህቶቿ ደግሞ ይሄንን ብላ ልጅቷ ራሷን አጠፋች። ኦልሬዲ ወደ ዱባይም ልትመጣ ብላ አልተሳካላትም። ረጅም ዓመት ዱባይ ኖራለች። ሁሉ ነገሯን አታ ሞባይል እስከ መሸጥ ድረስ እንኳን ደርሳ መሳፈሪያ ያታ ወደ ዱባይ መምጫ ማለት ነው። ከዛ በኋላ በቃ ተስፋ ቆርጣ ራሷን እንዳጠፋች ያው እህቷም ተናግራለች ማለት ነው። እንግዲህ እዛ ጋር እህትሽን መድኃኒት ያሰራባት ቻፒ ከሆነ ለምንድን ነው ከሱ ጋር ጓደኛ የሆናችሁ ተብለው ተጠይቀው ነበር። እንግዲህ መድኃኒት እንዳሰራባት በእህቷ ላይ ሰምተው ከቻፒ አራቁም ነበር። እነዚህ ልጆች ስቲል ጓደኞቹ ነበሩ ማለት ነው። እንግዲህ እነሱ እንደሚሉት ምን እንዳስነካን አላቅም ነው የሚሉት ማለት ነው። ያው ብዙ ሰዎች የራሳቸውን ግምት ወስደዋል። እኔም ጅምር የሆነ ነገር ጠርጥር ያለው ማለት ለምጥኝ ያሉበት አይነት ነገር ማለት ነው። እንግዲህ እነሱ አናውቅም ነው የሚሉት። መፍትሄው ምንድን ነው? መረጃ አምጡ ሲባል ምንም አይነት መረጃ አልነበረም። ምክንያቱም ይሄ መንፈሳዊ አሰራር ስለሆነ ምንም አይነት መረጃ ሊቀርብ አይችልም። ስለዚህ እነሱ ምንድነው መፍትሄ ብለው ያቀረቡት ማለትም እህታቸው የሞተችባቸው ልጆች ምንድን ያሉት እሱ ምንም ነገር ካላሰራ መድኃኒት ከሌለው ጸበል ዘብር ገብርኤል እንሄድና እዛ ሄዱ ይማል። እንግዲህ እንደሚባለው በእርግጠን ሄጄ አላቅም፣ ግን ሲወራ ሰማለሁ። ዘብር ገብርኤል አንድ ሰው እንደዚህ አይነት ነገር ውስጥ ካለ ገና ከደጅ ነው መንፈሱ የሚናገረው የሚወጣለት። እንደዚህ አይነት ቦታ እንትን አይልም አይምልም ምናምን ነገር ይባላል። ኃይለኛ ነው ዘብር ገብርኤል ይባላል። እንደዚህ አይነት ነገር እኔም ሰምቼ አውቃለሁ። እንደዚህ አይነት ነገር እሱ ካሰራ እስቲ አላሰራውም ብሎ ሄዶ ይማል ብለው አሉት። እሱ ደግሞ ምንም ማቀው ጉዳይ የለም ስለዚህ ይሄዳለው ብሎ ቀጠሮ ይዘው ሄዱ ዘብር ገብርኤል። ከዛ እዛ ማሉ ማለት ነው። ያኔ እሱም እንዳላደረገ ምናምን ማለት ነው። እዛው አባቶች ይቅርታ አባባሏቸው። ከዛ ነው እንግዲህ ሌላው መፍትሄው ከእግዚአብሔር ነው የሚጠብቁት። ዛሬ እንግዲህ የቀረቡት ምንድነው? እሱ ከሄደ ኤደን ምን ብላለች? ከሄደ ከማለ ይቅርታ ጠይቀዋል አላደረገም ማለት ነው ብላ ነበርና ለዛ ነው ይቅርታ መታ የጠየቀችው ማለት ነው። ሄዷል እዛ ዘብር ገብርኤል ሄዶ ምሎላታል ምንም አይነት ነገር እንዳላደረገ ማለት ነው።
ዛሬ ያው እሱ ከደሙ ንጹህ ነው። ግን እኔ የታዘብኩት ነገር ሀበሻ ምን ያህል መቀኛ እንደሆነ ነው። ምክንያቱም ስራውን ለማበላሸት ነው እንደዚህ ያደረጉት። ልጁ የታወቀ ልጅ ነው። ሆቴል ቤት አላቸው። ሰው ሊፈራ ይችላል እሱ ሆቴል ቤት ሄዶ ለመመገብ ማለት ነው። ስለዚህ ስራውን ለማበላሸት ነው። ረጅም ጊዜ ጓደኛ ናቸው፣ ተዋልደዋል። እውነትም የሚያምኑት በመንፈሳዊ ቦታ ከሆነ በአባቶች ጠይቀው ውስጥ መጨረስ እየቻሉ ግን ሚዲያ ላይ ነበር አውጥተው ያሰጡት። ብዙ ህዝብ እንትን ብሎ ነበረ። እንዴ ይሄማ እውነት ነው አለበት፣ እኛንም ማሰራብን እንዴ ፈዘዝን እኮ ምናምን እያሉላ ላይቭ ላይ ሲናገሩት ነበረ። በጣም ልቡ ተሰብሮ ነበረ። ምክንያቱም እንደዚህ አይነት ነገር በጣም ከባድ ነው። ዛሬ እንግዲህ ነፃ ወጥቷል። ሄዶ ዘበር ገብርኤል ምሏል። ምንም እንደዚህ አይነት ነገር እንትና እንደማይል በእርግጥ ያለ ነው። እንደዚህ አይነት ነገር የሰው ልጅ ሲለወጥ ሰርቶ ሲያልፍለት መዱ አርጎ ነው ምናምን እንደዚህ አይነት ቦታ ሄዶ ነው የተለመደ ነው። ግን ሚዲያ ላይ ሲሆን በዛ ላይ ደግሞ ላይክ አሁን ለምሳሌ ሆቴል ቤት ነው ልጁ ያለው፣ ደንበኞች አሉ፣ ተመጋቢዎች አሉት፣ ሰዎች ናቸው ያን ምግቡን የሚመገቡለት። እንደዚህ አይነት ነገር ደግሞ ከታማ ጥሩ ላይ መጣ ይችላል። ስራውን ለማበላሸት ሊሆን ይችላል። እንደዚህ አይነት በጣም አስቀያሚ ስራ የሰሩት ማለት ነው። በውስጥ መጨረስ ይችላሉ። ሶሊ ሲጀመር ዝም ብላ ነው። በእርግጥ ጤና ትንሽ ችግር እንዳለባት ያው ያስታውቃል። ሶሊ ከዚህ ቀደም በጣም የነበራት ልጅ ነበረች። በጣም ብዙ ሱቆች ሀብት የነበራት ልጅ ናት። ግን ያው እንደሚባለው በመድኃኒት ምክንያት ነው ውድቅድቅ አለች፣ ከሰረች፣ ጤናዋን እስከማጣት ድረስ ደረሰች። በእርግጥ ጤናዋ ላይ ችግር እንዳለ ከንግግሩ ያስታውቃል። እውነት ታስደነግጣለች ልጅቷ። የሆነ መንፈስ ውስጥ እንዳለች ያስታውቃል። ግን ደግሞ ለዚህ መድኃኒቱ ሰውን ዝም ብሎ መክሰስ ሳይሆን ጸበል ቦታ ሄዶ መፍትሄ ማግኘት ነው። በእርግጥ እሷም ጸበል ቦታ ሄዳ በአርሴማ እንደተፈወሰች እየተናገረች ነው። ግን ብዙም የለቀቃት አይመስለኝም። አልተረጋጋችም። ለምን እንደሆነ አላውቅም። ቅልብልብ ትላለች፣ አስፈራለች። በእርግጥ በእሷም ላይ ይፈረድ ይችላል። እግዚአብሔር ይቅር ይበለኝ። ምክንያቱም በጣም ብዙ የነበራት ልጅ ናት። ግን በሆነ አጋጣሚ በቃ ክስርስር አለች። በእርግጥ በእሷም ላይ ብዙ የሚወራ ነገር አለ። ጓደኞቿ ሚስጥር እያወጡ ነው። ታቱ እግሯ ላይ ተነቅሳለች። እግሯ ላይ የተነቀሰችው በየሄደችበት የረገጠችው ሁላ ወደ እሷ እንዲመጣ ነው። አሁን ላይ ትታ ነው የሸሻት ምናምን የሚሉ አሉ ሰምቻለሁ። እኔ አላውቅም፣ ግን ሰምቻለሁ እንደዚህ አይነት ነገር ሊሆንም ይችላል። አላውቅም፣ ብቻ እግዚአብሔር ይቅር ይበለን። ግን ለማንኛውም የቻፒ ጉዳይ ተፈቶ ይቅርታ ብለዋለች ማለት ነው በህዝብ አደባባይ ላይ። ግን በዚህ ደረጃ ተዋልዶ መወቃቀስ ጥሩ አይደለም። ማለት መፍትሄው መማማል፣ እምነት ቦታ መሄድ ከሆነ በውስጥ ማለት ይቻላል። ሚዲያ ላይ መከሳሰስ አያስፈልግም ነበረ። ቢዝነሱ ይበላሽበት ነበረ። ግን ያው ብቻ መጨረሻ ላይ መፍትሄ ማግኘቱ ቆንጆ ነው። በሐሰት አንዳንድ ጊዜ ሰው መክሰስን ማለት እንደዚህ ቅስምን ይሰብራል። በጣም ልጁ ተሰብሮ ነበር። ያም ሲወርድበት ኮመንታተሮች ሁላ ይሄማ እኛን ማፈዘዘን እናንተን ፈዘዛችሁ እስከ ማለት ደርሰው በጣም ተሰብሮ ነበረ። እንደዚህ አይነት ነገር ደግሞ መጥፎ ነው። ሚዲያ ላይ ቅስም ይሰብራል። እግዚአብሔር ይመስገን ያው ኦልሬዲ ነፃ ወጥቷል ማለት ነው። ሄዶ ምሏል። ይኸው እንደዚህ ይቅርታ ብለዋለች። የእህታቸውን ነፍስ ይማር። በእርግጠታቸውም ታሳዝናለች። እኔ ግን የተጠራጠርኩት ለመሞቷ ምክንያት ራሳቸው እንደሆኑ ነው። ምክንያቱም እቺ ልጅ ረጅም ዓመት አረብ ሀገር ሰርታ ከዛ በኋላ ሄዳ መምጫ እስከማጣት ድረስ ደረሰች። ለምን ራሷ ታጠፋ? ረጅም ዓመት አረብ ሀገር ሰርታ መምጫታ ለትኬት አንቆርጥልሽም ብለዋት እህቶቿ ሞባይል እስከ መሸጥ ነው የደረሰችው። ዱባይ ላይ ስንት ሆቴል የነበራት ልጅ ማለት ነው። ከሳስራ መንበላ በዚህ ምክንያት አይምሯ ተነክቶ ሊሆን ይችላል። ደግሞ የሰይጣን ምስክርነት ተይዞ ሰው አይወቀስም፣ ሰው አይከሰስም። እንግዲህ ሰይጣን ነው ቻፒ ነው ያሰራብኝ ያለው። የሰይጣን ምስክር ይዘን ሰውንም ወንጀልም ማግባብ አይደለም። ለማንኛውም እግዚአብሔር ይሁናቸው። ያው ግን ነፃ ወጥቷል ልጁ።
ግን በሐሰት ሰው መወንጀልም መጥፎ ነው። ምክንያቱም በዛት ጊዜ እንደዚህ አይነት ነገር እንሰማለን። ሰው ትንሽ ለወጥ ሲል እንደዚህ አሰርቶ ነው ምናምን ሁላችንም ጋር ገጥሞ ሊሆን ይችላል። ከሰዎች ፍንጥቅ ብለን ስንወጣ በጉልበታችን ለፍተን ባገኘነው ገንዘብ ግን ሌሎች መስራት ያልቻሉ ሰዎች ስማችንን ሊያጠፉ ይችላሉ። ይሄ የተለመደ ነው በአካባቢያችን ላይ። ሰው ቻፒን የሚገጠመው ይሄ ነው። ግን አሁን ችግሩ ተፈቷል፣ ሄዶ ምሏል ማለት ነው። እንግዲህ ገብርኤል እውነቱን ያወጣ